ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በዛሬው ዕለት በአዲስ አበባ መስቀል አደባባይ ታላቅ የተቃውሞ ሰልፍ ተካሂዷል። በሰልፉም የተለያዩ መፈክሮች ተሰምተዋል። ከነዚህ መካከል በትግራይ እናቶች ላይ የሚፈጸሙ እንግልቶችን፣ የወጣቶች አስገዳጅ ወታደራዊ አፈሳ፣ ሞትና ስደትን እንዲሁም የሰብአዊ ችግሮችን ለመቃወም እንዲሁም የፕሪቶሪያ ስምምነት እንዲተገበርና ፌዴራል መንግስት ህገ መንግስታዊ ኃላፊነቱን እንዲወጣ ለመጠየቅ የታቀደ ሰልፍ እንደሆነ ነው የተገለጸው። ከሌሊቱ 11 ሰዓት ጀምሮም ሰልፉ ተጀምሮ እስከሚጠናቀቅበት ወደ መስቀል አደባባይ የሚወስዱ መንገዶች ለተሽከርካሪ ዝግ ሆነዋል። ለሰልፉም ኢዜማ ፓርቲን ጨምሮ ብዙዎች ድጋፋቸውን አሳይተዋል። ይህ በእንዲህ እንዳለም ህወሓት በዛሬው ሰልፍ ላይ ማንም እንዳይገኝ ተማጽኖ አሰምቶ ነበር። በምርጫ ቦርድ የተሰረዘው ህወሓት ቃል አቀባይ አቶ ሚካኤል አስገዶም ትናንት በሰጡት መግለጫ ዛሬ በአዲስ አበባ የተካሄደውን ሰልፍ ህዝባችን ከወራሪዎች እንዳይላቀቅ እንዲሁም ከትግራይ ግዛት የተፈናቀሉት ወደ ቤታቸው እንዳይመለሱ የማድረግ ዓላማ ያለው ነው ብለዋል። ይህ በእንዲህ እንዳለም አክቲቪስት አሉላ ሰለሞን ብልጽግናን የተቀረው ሁሉም ኢትዮጵያዊ አምርሮ ጠልቶት ከትግራይ ያባረርናቸው ተጋሮች ብቻ እየደገፉት ተቸገርን እያሉ ነው። የህወሓት የሚዲያ ሚሊሻዎችና ደጋፊዎች እንደዚህ ከሆነ ብልጽግና ነገ ይወድቃል ማለት ነው የሚል አነጋጋሪ መረጃ በማህበራዊ የትስስር ገጹ አጋርተዋል። በተያያዘ መረጃ ደግሞ ጄኔራል ታደሰ ወረደ በቁም እስር ላይ እንደሚገኙ መረጃዎች ወጥተዋል። ይህ በእንዲህ እንዳለም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለይፋዊ ስራ ጉብኝት አስመራ የገቡትን ጄኔራል አልቡርሃንና ልዑካን ቡድናቸውን በቤተ መንግስት ማነጋገራቸውን የኤርትራ የማስታወቂያ ሚኒስትር አስታውቀዋል። ሙሉ መረጃውን በዜናችን በዝርዝር እንመለከተዋለን። ከዚህ መረጃ በተጨማሪ በርካታ የአሜሪካ ወታደሮች መጎዳታቸው ታውቋል። ኢራን ጆርዳን በሚገኘው የአሜሪካ የጦር ቤዝ ላይ በፈጸመችው የሚሳኤል ጥቃት በርካታ ወታደሮች መጎዳታቸውን የአሜሪካ ባለስልጣናት እንዳረጋገጡለት፣ ነገር ግን ቁጥሮችን ከመግለጽ ፈቃደኛ እንዳልሆኑ ሲቢኤስ ዘግቧል። ይህ በእንዲህ እንዳለም በዶናልድ ትራምፕና በቤንያሚን ኔታንያሁ መካከል ከፍተኛ አለመግባባት መፈጠሩ ተሰምቷል። ይህን መረጃም በዜናችን በዝርዝር እንመለከተዋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ንግድ ማዕከል ወይስ አፓርትመንት ቤቶችን? ሰላም ሰመር ሪልስቴቶች ነን። የብዙዎች ምርጫ በሆነችው አፍሪካ ህብረት የንግድ ማዕከላትን ከ25 ካሬ እስከ 75 ካሬ እንደዚሁም ደግሞ መኖሪያ ቤቶችን ከ81 ካሬ ጀምሮ እስከ 182 ካሬ ድረስ በተለያየ አካፈል አማራጭ ይዘንላችሁ መጥተናል። ቢፈልጉ በካሽ ቢፈልጉ በባንክ በ10% መክፈያ የግለው ማድረግ ይችላሉ። ከዚህም በተጨማሪ ከ13% እስከ 25% ልዩ ቅናሽም አዘጋጅተናል። ምን ይሄ ብቻ ቀድሞ ለሚመጡ 10 ደንበኞች በካሬ እስከ 10 ሺህ ብር ቅናሽ አድርገንልዎታል። ለበለጠ መረጃና ዝርዝር መረጃዎችን ለማግኘት ከስር ባለው ስልክ ይደውልን። ሰመር ሪል ስቴት ወደ መጀመሪያው መረጃችን ስናልፍ በትግራይ ክልል ያለውን አፈና የሚቃወም ሰልፍ በዛሬው ዕለት በአዲስ አበባ መስቀል አደባባይ ላይ ተካሂዷል። የህወሓት ቡድን በትግራይ ክልል ህዝብ ላይ እያካሄደ ያለውን አፈና የሚቃወም ሰላማዊ ሰልፍ በአዲስ አበባ መስቀል አደባባይ ላይ ተካሂዷል። ሰላማዊ ሰልፉን ያዘጋጀው የትግራይ ሰላምና ለውጥ ምክር ቤት ሲሆን አፈሳ ይቁም፣ ሰላም ይስፈን በሚል መሪ ሀሳብ ነው የተካሄደው። የሰልፉ ዓላማ የትግራይ ህዝብ እየተካሄደበት ያለውን አፈናና ሰቆቃ የዓለም አቀፉ ማህበረሰብና የፌዴራል መንግስት እንዲያውቁና እርምጃ እንዲወስዱ ለመጠየቅ ነው። የክልሉ ወጣቶች ለጦርነት ዓላማ በኃይሉ እየታፈሱ መወሰዳቸው መቆም እንዳለበትም ሰልፈኞቹ ያስተላልፉ ባለው መልእክት ጠይቀዋል። ሰልፉ ተጀምሮ እስከሚጠናቀቅበት ሰዓት ድረስም ወደ መስቀል አደባባይ የሚወስዱ መንገዶች ለተሽከርካሪ ዝግ ሆነው ቆይተዋል። በሰላማዊ ሰልፉ በትግራይ እናቶች ላይ የሚፈጸሙ እንግልቶች፣ የወጣቶች አስገዳጅ ወታደራዊ አፈሳ፣ ሞትና ስደትን፣ የሰብአዊ ችግሮችን ለመቃወም እንዲሁም የፕሪቶሪያ ስምምነት እንዲተገበርና ፌዴራል መንግስት ህገ መንግስታዊ ኃላፊነቱን እንዲወጣ ለመጠየቅ ነው ተብሏል። ምክር ቤቱ ሰልፉ የትግራይ ህዝብ ሰላም ወዳድነትንና ጦርነት ጠልነትን የሚያንጸባርቅ መሆኑን በመግለጽ በአዲስ አበባና ከተማና አካባቢዋ የሚኖሩ የትግራይ ተወላጆች እንዲሳተፉ ጥሪ አቅርቦ ነበር። በሌላ በኩል ህወሓት በሰልፉ ላይ ጠንካራ ተቃውሞ በማሰማት ሰልፉ በትግራይ ህዝብ ላይ ያነጣጠረ የህልውና ጸር እንቅስቃሴ መሆኑን ገልጿል። የሰልፉ አዘጋጆችም ከታሪክ ከሞራል እንዲሁም ከህግ ተጠያቂነት እንደማያመልጡ በመግለጽ ከድርጊታቸው እንዲቆጠቡ አስጠንቅቀዋል። የቀድሞ ህወሓትና የክልሉ ፕሬዝዳንት አቶ ጌታቸው ረዳ በማህበራዊ ሚዲያ ባስተላለፉት መልእክት ሰልፉ በትግራይ
በትግራይ ህዝብ ላይ የሚፈጸሙ ጥቃቶች፣ መፈናቀል፣ የወጣቶች ሞትና ስደት እንዲሁም ጦርነትን ለመቃወም የሚደረግ እንደሆነ ገልጸው ህልውናና ሰላም የሚያሳስበው ሁሉ ድምጹን ያሰማ ሲሉም ጥሪ አቅርበዋል። ሰልፉ በህዝቡ ስቃይ ላይ ህልውናው ለማረጋገጥ የሚፈልገውን የኋላ ቀሮች ቡድን እንደሚቃወምም ገልጸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ በበኩሉ በአዲስ አበባ በተካሄደው የትግራይ ሰልፍ ላይ አባላቱ እንዲወጡ ጥሪ አቅርቦ ነበር። ይህ በእንዲህ እንዳለም አክቲቪስት አሉላ ሰለሞን ብልጽግናን የተቀረው ሁሉም ኢትዮጵያዊ አምርሮ ጠልቶት ከትግራይ ያባረርናቸው ተጋሮች ብቻ የደገፉት ተቸገር እያሉ የህወሓት ሚዲያ ሚሊሻዎችና ደጋፊዎች ድምጻቸውን አሰምተዋል። እንደዛ ከሆነ ብልጽግና ነገ ይወድቃል ማለት ነው የሚል መልእክቱን በማህበራዊ ትስስር ገጹ አጋርቷል። አሉላ ሰለሞን በመልእክቱ 6% የሆነው ትግራይ ለዛውን ከ6% ራሱ ህወሓት ከትግራይ ያሳደዳቸው ጥቂቶች እየደገፉት የሚጸና የብልጽግና አገዛዝ የለም። የተቀረው 94% ብልጽግናን አምርሮ ከጠላ አገዛዙን ለማሽቀንጠር ከበቂ በላይ ነው። እንግዲህ ትግራይ ከመስዋዕት ረፍት ትውጣ ሲልም አክቲቪስቱ አሉላ ሰለሞን መልእክቱን በማህበራዊ ትስስር ገጹ አጋርቷል። በተያያዘ መረጃ ደግሞ በፕሪቶሪያው የሰላም ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት የመሩት ሌተናል ጀነራል ታደሰ ወረደ ከስልጣን ከተነሱ በኋላ ያሉበት ሁኔታ አሳሳቢ መሆኑ ተገልጿል። ለመጀመሪያ ጊዜ ለቢቢሲ ትግርኛ መረጃ የሰጡ የቅርብ ሰዎቻቸው እንደሚሉት ጀነራሉ በተግባር በቁም እስር ላይ ይገኛሉ ብለዋል። በሌላ መረጃ ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳኑ ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ጋር ተወያይተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለይፋዊ የስራ ጉብኝት አስመራ የገቡትን ጀነራል አልቡርሃንና ልዑካን ቡድናቸውን በቤተ መንግስት ማነጋገራቸውን የኤርትራ ማስታወቂያ ሚኒስትር አስታውቀዋል። ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ ሁለቱ ወገኖች በሁለትዮሽ ግንኙነት፣ በሱዳን ወቅታዊ ሁኔታዎች እንዲሁም በጋራ ፍላጎት ላይ በተመሰረቱ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሰፊ ውይይት ማካሄዳቸውን ገልጸዋል። ይህ የሁለቱ መሪዎች ውይይት የተካሄደው በሱዳን ውስጥ ያለውን ግጭት በቀጠለበትና የአፍሪካ ቀንድ ሀገራትን ያካተተው ቀጠናዊ አሰላለፍ ይበልጥ በጠነከረበት ወቅት ላይ ነው። የማነ ገብረ መስቀል በአጋሩት መረጃ ላይ የጀነራል አልቡርሃን ጉብኝት የቆይታ ጊዜ ወይም ተጨማሪ ሌሎች ስብሰባዎች መኖራቸውን በተመለከተ ተጨማሪ ማብራሪያ አልሰጡም። ወደ ቀጣዩ መረጃዎችን ስናልፍ በርካታ የአሜሪካ ወታደሮች መጎዳታቸው ታውቋል። ኢራን ጆርዳን በሚገኘው የአሜሪካ የጦር ቤዝ ላይ በፈጸመችው የሚሳኤል ጥቃት በርካታ ወታደሮች መጎዳታቸውን የአሜሪካ ባለስልጣናት እንዳረጋገጡለት፣ ነገር ግን ቁጥሮቹን ከመግለጽ ፈቃደኛ እንዳልሆኑ ሲቢኤስ ዘግቧል። አሜሪካና ኢራን ከባድ የተኩስ ልውውጥ ውስጥ ሲሆኑ አሜሪካ የኢራን መሰረተ ልማትና ድልድዮች እያጠቃች ትገኛለች። የኢራን ዋና የኤሌክትሪክ መስመር ጉዳት ያስተናገደ ሲሆን የቴህራን ዜጎች ኤሌክትሪክ ቆጥበው እንዲጠቀሙ ኢራን ለዜጎቿ መልእክት አስተላልፋለች። ኢራን በባህሬንና ኩዌት የሚሳኤል ጥቃቷን የቀጠለች ሲሆን ኩዌት ለኢራን ጥቃት ምላሽ ለመስጠት እንዳቀደች በመግለጽ ለዜጎቿ የጥንቃቄ መልእክት አስተላልፋለች። ይህ በእንዲህ እንዳለም በዶናልድ ትራምፕና በቤንያሚን ኔታንያሁ መካከል ከፍተኛ አለመግባባት ተፈጥሯል። የግጭቱ መነሻ ምክንያትም ኔታንያሁ አሜሪካ ዘመናዊ የኤፍ-35 ተዋጊ ጀቶችን ለቱርክ ለመሸጥ ወይም ሀገሪቱን በድጋሚ በፕሮግራም ውስጥ ለማካተት ያቀደችውን ስምምነት በይፋ መቃወማቸውን ተከትሎ ነው። ኔታንያሁ በቅርብ በሰጡት ቃለ መጠይቅ ቱርክ በፕሬዝዳንት ኤርዶጋን ስራ አስተማማኝ አጋር አይደለችም በማለት ይህ የጦር መሳሪያ ሽያጭ በመካከለኛው ምስራቅ ያለውን የኃይል ሚዛን ያናጋል ሲሉ ዋሽንግተንን አሳስበዋል። ይህ የኔታንያሁ ይፋዊ ጣልቃ ገብነት በዋይት ሀውስ ውስጥ ከፍተኛ ብስጭት ቀስቅሷል። ፕሬዝዳንት ዶናልድ ትራምፕ ኔታንያሁ በአሜሪካ የጦር መሳሪያ ሽያጭ ውሳኔ ላይ ጣልቃ የመግባት ምንም መብት የላትም በሚል ክፉኛ መቆጣታቸው ተገልጿል።